በርካታ ዘርፎች ላይ በምሰራበት ጊዜ ባይሳካ ሰዎች ባይቀበሉኝስ የሚል ጥያቄ አይምሮዬ ውስጥ ይፈጠር ነበር። በዚህ ሰዓት በሳይመን ሲንክ የተጻፈውን ስታርት ዊዝ ዋይ ለምን ብለህ ጀምር የሚለውን መጽሐፍ አነበብኩኝ። ከዚህ በኋላም የህይወት ዓላማዬን ግልጽ አድርጌ አስቀመጥኩኝ። በዩቲዩብ የፖድካስት እና የመጽሐፍ ዳሰሳ ፕሮግራምን ጀመርኩኝ። ከዛም ባለፈ በርካታ ኢቨንቶች ላይ በመድረክ መሪነት መሳተፍም ቻልኩኝ። ይህን ሁሉ ያደረገልኝን መጽሐፍ ዳሰሳ በዚህ ቪዲዮ የማቀርብላችሁ ይሆናል። እስከ መጨረሻው ድረስ አብራችሁኝ ከቆያችሁ የዚህ መጽሐፍ ተሸላሚም ትሆናላችሁ። እንግዲህ ይህ መጽሐፍ ዋና ትኩረቱን የሚያደርገው ሰዎች የህይወት ዓላማቸውን እንዴት ማወቅ ይችላሉ የሚለው ላይ ሲሆን ለዚህ ደግሞ የሚጠቅመን ዘጎልደን ሰርክል የሚለው መርህ ነው ማለት ነው። በዚህ ነጥብ ውስጥ እንግዲህ 3 ጥያቄዎች አሉ። የመጀመሪያው ለምን የሚል ጥያቄ ነው። የተፈጠርንለት ወይም እዚህ ምድር ላይ የምንኖርለትን ምክንያት ማወቅ የሚል ነው። እዚህ ምድር ላይ ያሉንን ጊዜያቶች ምን ለማድረግ ምን ለማሳለፍ እናስባለን፣ እንመኛለን፣ የማንቆጭበትን ህይወት እንዴት እናሳልፋለን የሚለውን ጥያቄ በዚህ ነጥብ ላይ መመለስ ይጠበቅብናል። ያንተ ዓላማ ምንድነው ካላችሁኝ ደስተኛና ስኬታማ የሆነ ትውልድን መቅረጽ ብዬም እመልስላችኋለሁ። ሁለተኛው ጥያቄ እንዴት የሚል ነው። ያስቀመጥነው ዓላማ ለማሳካት የምናልፍበት መንገድ ወይም ሂደት ማለት ነው። ያስቀመጥነው የዛሬ 10 ዓመት፣ የዛሬ 20 ዓመት፣ የዛሬ 30 ዓመት የሚሳካ ትውልድ የሚያስበው የሚያምንበት ለትውልድ ለማህበረሰብ ለሀገር የሚጠቅም ዓላማ አለን። ሳዲያ ያ ዓላማ ለማሳካት ደግሞ እንዴት ብንሰራ ምን አይነት መንገዶችን ብንከተል መልካም ነው የሚሉትን ጥያቄዎች መጠየቅ ያለብን ሲሆን ሶስተኛው ደግሞ ምን የሚል ወይም ደግሞ ውጤት ተኮር የሆነ ጥያቄ ነው። ሂደቱን ካለፍን በኋላ ለዓለም የምናበረክተው ምርት ወይም አገልግሎት ምንድነው የሚለው ላይ ያተኩራል ማለት ነው። እነዚህ ጥያቄዎች መመለሳችን ነው ዓላማን ከማወቅ አንስቶ ዓላማን እስከ ማሳካት ድረስ የሚያደርሰን። በዚህ ጉዟችን ውስጥ ግን የሚጠቅሙንን ወርቃማ ነጥቦች ከዚህ መጽሐፍ ላይ እንወስዳለን። የመጀመሪያው ለምን ብለህ ጀምር የሚል ነው። ምንም ነገር ስናደርግ ካስቀመጥነው የህይወት ዓላማ አንጻር መገምገም እና ጠቀሜታውን መመዘን አለብን ሲል ሳይመን ሲንክ አስቀምጦልናል። እንግዲህ ምን ማለት ነው? አንዳንዴ አላግባብ የሆኑ ነገሮችን የምናደርገው መጥፎ እንደሆኑ ሳናቀርተን ሳይሆን ምንም ነገር ስናደርግ ጊዜ ነገ ከምፈልገው ዓላማ አንጻር ይጠቅመኛል ወይስ አይጠቅመኝም የሚለውን ጥያቄም ስለማንጠይቅ ነው። ከዛሬ ጀምሮ ግን የመጠየቅ ልማዳችንን ማሳደግ መቻል ይጠበቅብናል። ሁለተኛው ነጥብ ሰዎችን ማስገደድ እና መቆጣጠር አያስፈልግም የሚል ሲሆን ሰውን በማስገደድ መጓዝ የምንችለው ለጥቂት ጊዜያቶች ሲሆን በማበረታታት እና ለምን የሚለው ጥያቄ የጋራ መልስ በመያዝ ግን ረጅም ርቀት መጓዝ እንችላለን። በርካታ ውጤታማ የሆኑ ድርጅቶችን በምናይበት ጊዜ ሰራተኛውን አስገድደው፣ ሰራተኛውን ቀጥተው፣ ሰራተኛውን ተቆጥተው፣ ሰራተኛውን ተቆጣጥረው ሳይሆን ሰራተኛው ከድርጅቱ ዓላማ ጋር የሚሄድ ራዕይ እንዲኖረው ድርጅት ውስጥ የሚያስቀምጠው ሌጋሲ እንዲያስብ በማድረጋቸው ነው። ይህንንም ማድረግ መቻል ይጠበቅብናል። ሶስተኛው የመታመን ዋጋ የሚል ነው። አይፎን ወይም አፕል እንዲሸጥ ያደረገው ከምርቱ በላይ ለድርጅቱ ያለን እምነትና አይምሯችን ላይ የተቀረጸው እምነት ወይም ምስል ነው። እንግዲህ የአይፎንን ሞቶ ስናየው ቲንክ ዲፈረንት ይላል። በተለየ መንገድ የምታስቡበት ማለት ነው። ሰው አይፎን ማለት እንትን ብቻ አይደለም፣ ስልክ ብቻ አይደለም። እንደ ማንኛውም ስልክ የምትቆጥሩት እንዳይሆን አድርጎ ድርጅቱ ሰርቶታል። ምክንያቱም አይፎን አዳዲስ የሆኑ ኢኖቬሽኖችን ሁልጊዜም ያመጣል፣ አዳዲስ የሆኑ ፈጠራዎችንም ያመጣል። ይህንን ህዝቡ ስለተቀበለውም ደግሞ አይፎን መያዝ የስታተስ ወይም የሀብት መገለጫ እንዲሁም ደግሞ የዘመናዊነትን መገለጫ ሆኖ ብዙ ጊዜም ይስተዋላል ማለት ነው። ይህ እንዲስተዋል ያደረገው ከድርጅቱ ከሚያመርተው ቁስ ጀርባ ያለው የድርጅቱ ራዕይ ነው። ስለዚህ ለተቋሞቻችንም ይህ ራዕይ ያስፈልጋቸዋል። አራተኛው ወሳኝ ነጥብ 3ቱ ወሳኝ ነጥቦች ይላል። እነዚህ ወሳኝ ነጥቦች ታዲያ ምንድናቸው ስትሉኝ የመጀመሪያው ግልጽ ማድረግ የሚል ነው። እንግዲህ ዋይ ለምንድን ነው የምኖረው የሚለውን ጥያቄ ስንጠይቅ ግልጽ መሆን አለበት፣ ፎከስ ያደረገ መሆን አለበት። አንድ ወይ ሁለት ነጥቦችን በደንብ አድርጎን እንድናሳካ የሚገፋፋን የሚያነሳሳን ሰዎች አዳምጠውት ሰምተውት በቀላሉ ሊረዱት የሚችሉት ሊሆን ይገባል። ሁለተኛው ደግሞ ተገቢውን መንገድ መከተል አለብን። እንግዲህ ሀው ብለን መንገዶችን በምንመርጥበት ጊዜ ተገቢ ያልሆነውን መንገድ ተከትለን ስኬታማ እንሆናለን። አሁን እንሆናለን። ግን ያ ስኬታችን ከኛ አልፎ ለብዙዎች መትረፍ አይችልም። ነገ ላይ ደግሞ ብዙ ጦሶችን፣ ብዙ ህመሞችን፣ ብዙ መሰላቸቶችን ስለሚያመጣብን ማለት ነው። ሶስተኛው ነጥብ ወጥ በሆነ መንገድ መስራት ያስፈልጋል። እንግዲህ ዋት የሚለው ወይም ደግሞ ምርትና አገልግሎታችንን ካየነው በኋላ ያ ምርትና አገልግሎት አንዴ ብልጭ ብሎ ሌላ ጊዜ ድርግም የሚል ሳይሆን ሁሌም ወጥ በሆነ ኮንሲስተንት በሆነ መልኩ የሚሄድ መሆን መቻል
ይጠበቅበታል። እንግዲህ የዚህ መጽሐፍ ዓላማ ደግሞ እናንተን በሀሳብ መሙላት፣ ማስገረም፣ ማስደነቅ አይደለም፣ የተግባር ሰው ማድረግ ነው። ስለዚህ ስታርት ዊዝ ዋይ ከሚለው ነጥብ ላይ መውሰድ ያሉብን ተግባር ላይ ማዋል ያሉባቸውን ነጥቦች እናወራለን ማለት ነው። የመጀመሪያው እዚህ ምድር ላይ ምን መልካም ነገር ማድረግ አለብኝ የሚለውን ጥያቄ ራሳችንን ብንጠይቅ፣ ወረቀት ላይ ብንጽፍ፣ ከራሳችን ጋር ጊዜ አሳልፈን ብንመረምር የተለያዩ ምክንያቶችን ደግሞ እናገኛለን። ከነሱ ውስጥም ደግሞ የተሻለውን ማውጣት ብንችል ትኩረት አድርገን ለመስራት፣ ለመጓዝ፣ ለመበርታት ከሰው አስተያየትም ደግሞ ለቀቅ ብለን የራሳችን ዓላማ ላይ ለማተኮርም ያግዘናል። ሁለተኛው ደግሞ በየዕለቱ ከምንወስዳቸው ውሳኔዎች ጀርባ ያለውን ምክንያት ምንድን ነው ብለን ብንጠይቅስ? ዛሬ በጣም ብዙ ነገሮች አድርገናል። እነዛን ነገሮች ያደረግነው በይሉኝታ ነው? ሰው ስላደረገው ነው? ወይስ ደግሞ ከጀርባ የሆነ ጠንካራ ምክንያት አለው ብለን መጠየቅ መቻል ይጠበቅብናል። ሶስተኛው በዙሪያዬ ተቀራራቢ ምክንያት ያላቸው ሰዎች አሉ ወይ ብለንም መጠየቅ አለብን። በዙሪያህ ያሉ 5 ሰዎች ድምር ልክ 5 ሲካፈል ወይም ደግሞ የነሱ አማካኝ ውጤት ነው ብሎ ጂም ሮን የተባለ ሞቲቬሽናል ስፒከር አስቀምጦልናል። ስለዚህ በዙሪያችን ቀና የሆነ ከኛ ዓላማ ጋር መሄድ ዓላማ ያላቸው ጓደኞች፣ ወዳጆች፣ ቤተሰብ፣ ዘመዶች አፍርተናል ወይ የሚለውንም መጠየቅ መቻል ይጠበቅብናል። ይህን በምንመልስበት ጊዜ እንግዲህ ውስጣችን ሰላም ከሆነ፣ ውጫችን ሰላም ከሆነ፣ ዓላማችን ላይ ካተኮርን፣ ጠንክረን ከሰራን፣ በቡድን ከተባበርን ትክክለኛውን ውጤት ማምጣት እንችላለን ብዬ የማስተላለፈላችሁ ይድነቃቸው አባይነህ ነበርኩኝ ከሰንፒየር ሚዲያ 4 ኪሎ አብርሆት ላይብራሪ አጠገብ የሚገኘው በታላቅ ቅናሾቹ የሚታወቀው እንዲሁም የሳይንስ፣ የፍልስፍና፣ የታሪክ እንዲሁም በርካታ ዘርፎች ላይ የሚገኙ መጽሐፎችን ይዞ የሚቀርበው ሀሁ የመጽሐፍት መደብር። በዚህ ቪዲዮ ላይ የተማራችሁትን ነጥብ እንዲሁም ሰንፒየር ሚዲያ ብላችሁ ለምትጽፉልን ሰዎች የ2 ሰዎች የዚህ መጽሐፍ ሽልማት ተሸላሚ ትሆናላችሁ። ሰላማችሁ ይብዛ።